እናንተ ይሄን ነገር እነዚህ ቋንቋዎች እናንተም ልትጠይቁ ትችላላችሁ። እናንተም ሰዎችን ልትጠይቁ ትችላላችሁ ማለት ነው። ስለዚህ ቃላትን ማወቅ ጥሩ ነው ያልኳችሁ። መጀመሪያ አረበኛ ለመሸምደድ ቃላትን ማወቅ አለባችሁ ያልኳችሁ ለዚህ ነው ሾዶቼ። ማንኛውንም አረበኛ መናገር ፈልጋለሁ የሚል እነዚህን የዛሬ 7 ትዕዛዛቶችን ማወቅ አለበት። ሰላም ወደ ጥጅት ዩቲዩብ ተከታታዮቼ እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት እንግዲህ እኛ ለመጠየቅም ሆነ ሰው ሲጠይቀን የምንመልሳቸው ቃላቶችን ነው ይዤላችሁ የመጣሁት። እነዚህ ቃላቶችን ካወቃችሁ አረበኛ ይቀልላችኋል እና እነዚህ ቃላቶች እንግዲህ በህይወታችን ከዕለት ዕለት የምንጠቀማቸው የትዕዛዝ ቃላቶች ናቸው። እሺ ውዶቼ እነዚህን ካወቃችሁ አረበኛ ቀላል ይሆንላችኋል። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ውዶቼ ወደ ትምህርታችን ሂድ። ሮህ ለወንድ ሲሆን ማለት ነው። ለሴት ሲሆን ደግሞ ሂጂ እንላለን አይደለ? ሮሄ ና ለወንድ ና ስንል ታአል ለሴት ሲሆን ደግሞ ነይ እንላለን አይደለ? ታአሊ አቁም ለማለት ብንፈልግ ይሁን ነገር በቃ አቁም ለማለት ብንፈልግ ለወንድ እንላለን ወግፍ በቃ እዛ ቦታ ላይ አቁም ወግፍ። ለሴት ሲሆን ደግሞ አቁሚ እንላለን አይደል? ምን እንላለን? ወግፊ እንላለን ማለት ነው። ቁጭ በል ለወንድ ሲሆን አጅለስ ቁጭ በይ እንላለን አይደል? ለሴት አጅለሲ እንላለን ማለት ነው። ስማ ለወንድ ስማ እንላለን አይደለ? እስመ ለሴት ሲሆን ደግሞ ስሚ እንላለን አይደለ? እስማኤ እንላለን ማለት ነው። እይ ሹፍ ለምሳሌ ለወንድ እይ ብንል ሹፍ ለሴት ሲሆን ደግሞ እይ እንላለን አይደል? ሹፊ እንላለን። ለወንድ ውሰድ ለማለት ብንፈልግ ኹብ በቃ ኹብ ያኔ ውሰድ ወይም አክብ እንላለን። ውሰድ ደግሞ ሁዚ ወይም አክዲ ያኔ አረበኛ ከሀገር ሀገር ቢለያይም ግን ሁዚ ወይም ሁዚ አክዲም ይላሉ ማለት ነው። ስለዚህ በዚህ መልኩ ትላላችሁ ማለት ነው ውዶቼ። ስጥ ለማለት ብንፈልግ ለወንድ አጥ ስጪ አጤ እንላለን ማለት ነው። ውጣ ለማለት ስንፈልግ እርከብ ለምሳሌ መኪና ላይ ውጣ እርከብ ሰያራ ወይም ፎቅ ውጣ ያኔ የሆነ ነገር ውጣ ያኔ ወይም ደረጃ ውጣ እርከብ ለብዙ ነገር ውጣ ለማለት እንጠቀማለን ማለት ነው። ውጭ ለማለት ደግሞ ለሴት እርከቤ እንላለን ማለት ነው። ተነስ ለወንድ ጉም ተነሺ ጉሚ እንላለን። ዝጋ ሰክር የሆነ ነገር ዝጋ ሰክር ለምሳሌ ፍሪጁን ዝጋው ብንል ሰክር ተላጃ ወይም በሩን ዝጋው ብንል ሰክር ተላጃ። ለሴት ደግሞ ዝጊ ስንል ሰክሪ እንዲሁም በዚሁ ተመሳሳይ አረፍተ ነገር ሰራላችሁ። ተላጃውን ዝጊው ብንል ሰክሪ ተላጃ ወይም በሩን ዝጊ ሰክሪ ባብ እንላለን ማለት ነው። ክፈት ለወንድ እፍታህ ለምሳሌ በሩን ክፈተው እፍታህ ባብ የሆነ ነገር ክፈት ለማለት ብንፈልግ ለወንድ እፍታህ ለሴት ደግሞ እፍታሂ ባብ ካል በሩን ክፈችው እንደማለት ነው። እሺ ውዶቼ ብላ ለማለት ብንፈልግ ኩል ወይም አክል እንደዛ እንላለን። ኩሊ እንላለን ማለት ነው። ጠጣ ለወንድ ሲሆን አሽረብ ለሴት ሲሆን ደግሞ እሽረቤ እንላለን ማለት ነው። ተጠንቀቅ ለማለት ብንፈልግ እንትብህ ተጠንቀቅ ለወንድ ነው አይደል? እንትብህ ለሴት ሲሆን ደግሞ ተጠንቀቂ እንላለን አይደል? እንትብሄ እንላለን። ቀስ በል ስንል ሾይ ወይም ሀድ ያኔ ሀድ ወይም ሾይ እንላለን ወይም ሀድ እንላለን ማለት ነው።
ለሴት ሲሆን ደግሞ ቀስ በይ ስንል ሀዲ ሀዲ ያኔ ሀዲ ያኔ የሆነ ነገር እኮ ፍጥን ሲሉ ህድ ይላሉ አረቦቹ። ስለዚህ ወይም ሾይ ይላሉ። ቀስ በይ እንደማለት ነው። እሺ ታገስ አስበር ለወንድ ሲሆን ማለት ነው አስበር እንላለን። ለሴት ሲሆን ደግሞ ታገሽ እንላለን አይደለ? አስበሬ እንላለን ማለት ነው። ጥራ ስንል ደግሞ ጥራ ለወንድ ጥራ ናድ ወይም ለሴትም ተመሳሳይ ነው። ያኔ ጥሬ ስንል ናዲ ነው የምንለው። ተው ለማለት ብንፈልግ ሀለ ለሴት ደግሞ ተይ ህሊ ያኔ ተዩ ሀላስ ህሊ በቃ ተዩ እንደዛ እንደማለት ነው። እሺ ስለዚህ ለወንድ ሀለ ለሴት ህሊ እንላለን ማለት ነው። ሞክር ጀርብ የሆነ ነገር አሁን ሞክር እንላለን አይደለ? ጀርብ ለወንድ። ለሴት ሲሆን ደግሞ ጀርቤ እንላለን ማለት ነው። ለምሳሌ ሞክሬ ስንል ጀርቤ። ታገስ አስበር ታገሽ አስብሬ ወይም ጠብቅ ማለት ነው። ጠብቅ እንጥርም ይላሉ እንጥሪ ለወንድ እንጥር ለሴት እንጥሪ እንላለን ማለት ነው። ታገስ ወይም ጠብቅ። እሺ ወዶቼ አስታውስ ዘክር ወይም ዘክር ያኔ አስታውስ ለወንድ ሲሆን ማለት ነው። ለሴት ደግሞ አስታውሺ ዘክሪ። ለምሳሌ የሆነ ነገር ጠፍቶ አረቦች ዘክሪ ወይን ይላሉ። አስታውሺ የት ነው ያረግሽው እንደማለት ነው። ስለዚህ አስታውስ ዘክር ለሴት ደክሪ ወይም ትደክሪ ወይን ሀጠይቲ ይላሉ ማለት ነው። ይህ ታርገሽው ነው በዛ መንገድ ማለት ነው። ወይን ሀጠይቲ ደውሪ ብስራ ይላሉ። ይህ ታርገሽው ነው ፈልጊ ቶሎ በይ ነው ማለት ነው የነሱ ባህሪ። ስለዚህ እነዚህን ማወቅ በጣም ይጠቅማችኋል። እሺ ውዶቼ ተከታተሉኝ። አሁንም እስኪ አላችሁ አለን እያላችሁ በኮሜንት ላይ እንሳ የሆነ ነገር በቃ ሀላስ በቃ እርሳው እንላለን አይደለ? እርሳ ስንል እንሳ ለወንድ ማለት ነው። ለሴት ደግሞ እንሲ እንላለን። እሺ በቃ እርሹ እንላለን። እንሲ እንላለን ማለት ነው ለሴት ሲሆን። ደግሞ ይቅር በል ስንል ሰማህ። ለምሳሌ ልጆች ተጣልተው እኮ ሀላስ ሰማህ ይላሉ። ይቅር በል ወይም ይቅር ተባባሉ ይላሉ። ለወንድ ሲሆን ሰማህ፣ ለሴት ይቅር በይ ሳማሄ ያኔ ይቅርታ በይ። ለምሳሌ ሁሌ ልጆቹ ምናምን ሲጣሉ ወይም ትልቅ ሰውን ቢሆን ሲጣሉ ሳማህ እንደዚህ ይላሉ፣ ይቅርታ በል ምናምን ይላሉ። ስለዚህ ለወንድ ሲሆን ሰማህ፣ ለሴት ሲሆን ሳማሄ ይባላል ማለት ነው። እመን ሰድቅ ለወንድ ማለት ነው። ለሴት ሲሆን ደግሞ እመኒ እንላለን አይደል? ሰድጊ እንላለን። አስብ ፈክር ለሴት ሲሆን አስቢ እንላለን አይደል? ፈክሪ እንላለን። ምረጥ እክታር ለሴት ደግሞ ምረጭ እንላለን አይደለ? እክታሪ እንላለን። ጨርስ ለወንድ ሀልስ እንላለን። ጠይብ ጨርሽ ለማለት ስንፈልግ ደግሞ ሀልሲ እንላለን ማለት ነው። ጻፍ ለማለት ብንፈልግ ለወንድ አክተብ ለሴት ጻፊ አክተቤ አንብብ እግራ አንብቢ እግሬ ጠይቅ እስአል ጠይቂ እስአሊ እንላለን ማለት ነው። ለምሳሌ የሆነ ነገር ጠይቂ ለማለት ብንፈልግ አሁን ብዙ ጊዜ የሆነ ነገር ጠፍቶ እስኪ ጠይቂ ስእሊ። ስለዚህ በዚህ መንገድ እናንተ ይህን ነገር እነዚህ ቋንቋዎች እናንተም ልትጠየቁ ትችላላችሁ፣ እናንተም ሰዎችን ልትጠይቁ ትችላላችሁ ማለት ነው። ስለዚህ ቃላትን ማወቅ ጥሩ ነው ያልኳችሁ። መጀመሪያ አረበኛ ለመሸምደድ ቃላትን ማወቅ አለባችሁ ያልኳችሁ ለዚህ ነው። ሾዶቼ መልስ ስጥ፣ ጃውብ መልስ ስጪ፣ ጃውቤ ፎቶ አንሳ፣ ሰውር ፎቶ አንሺ፣ ሰውሬ አጽዳ፣ ነዝፍ ይላሉ። ግን እዚህ ሳውዲና ኩዌት ላይ ነድፍ ነው የሚሉት። የሌላ ሀገራት ላይ ግን ነዝፍም ይላሉ ማለት ነው። ጠይብ አጽጂ፣ ነድፊ
አስተካክል ረትብ 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 አስተካክሊ ረትቢ ረትቢ እንላለን ማለት ነው። እጠብ ገስል 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 ወይም ገስል እጠቢ ገስሊ 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 ልበስ ألبس ألبس لبشي ألبسي ألبسي أسنصة شغل 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 ለምሳሌ እዚህ ጋር ሸገል ሰያራ ብትባሉ መኪናውን ቀስቀስ ወይም ሸግሊ ከህረባ ኤሌክትሪኩን ክፈቺ ሸግሊ ቴሌቪዥኑን ክፈቺ ሸግሊ ናር እሳቱን ክፈቺ ያኒ ቀስቀሺ እንደ ማለት ነው። እሺ ስለዚህ ለሴት ሲሆን ደግሞ አስነሺ ሸግሊ ሸግሊ አጥፋ ጠፋ ጠፋ ለወንድ ማለት ነው። አጥፊ ጠፊ ጠፊ ተኛ ናም ናም ተኚ ናሚ ናሚ ፈገግ በል ኢብትሳም ኢብትሳም ፈገግ በይ ኢብትሰሚ ኢብትሰሚ አትናደድ ላትዝዕል ላትዝዕል አትናደጂ ላትዝዕሊ ላትዝዕሊ አትፍራ ላትኸፍ 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 አትፍሪ ላትኸፊ ላትኸፊ ቀንስ خف خف ቀንሺ خفي خفي የሆነ ነገር ኪሎ ያኒ خفي ኪሎ ወፈርሽ ምናምን ይባላል خفي ጅስምች ይባላል ማለት ነው። ያኒ ቀንሽ እንደዛ መልስ ወይም አንሳ ሩድ ሩድ በተለይ አሁን እዚህ ጋር ስልክ መልስም ليش ما ترد جوال ስልኩን አንሳ ወይም መልስ ርድ ጀዋል እንላለን ማለት ነው። መልሺ ሩዲ ሩዲ ባለህበት ሁን ለማለት هلك هلك ለምሳሌ እዛ ሁን ብንል هلك هناك هلك هناك እዚህ ሁን هلك هنا هنا هلك هنا እንላለን ማለት ነው። ባለህበት ሁን ካል هلك يعني هلك እንላለን። ባለሽበት ሁኚ هلكي 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 እንላለን። ቀረብ በል ገርብ ገርብ ቀረብ በይ ገርቢ ገርቢ ራቅ ራቅ ለማለት ብንፈልግ ባዕድ يعني ባዕድ ያኔ ይላሉ ከይኔ ጥፋ ምናምን እንደዚህ ይላሉ አረቦች ሲናደዱ ባዕድ ያኔ ነው ማለት يعني ራቅ ማለት ነው። ለሴት ሲሆን ደግሞ ባዕድ ራቂ። እሺ ወዶች ዝም በል እስኩት እስኩት ዝም በይ እስኩቲ 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 ሳቅ እضحك اضحك ሳቂ እናንተ የኔ ራስ ሳቂ መጣ ሳቂ اضحكي 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 እንላለን ማለት ነው። ልቀቀኝ የሆነ ነገር ልቀቀኝ ሐላስ የሆነ ነገር አሁን የሆነ ነገር እየተከተኩንም ቢሆን ሐላስ ልቀቀኝ ፍክኒ ፍክኒ ልቀቀኝ ፍክኒ ልቀቀኝ ፍክኒ ወይ የሆነ እጃችንን ይዘው ሊሆን ይችላል ሐላስ ፍክኒ ፍክኒ ለሴት ሲሆን ደግሞ ፍክኒ ፍክኒ እንላለን ማለት ነው። ሂድ ወይም ተራመድ ሂድ ተራመድ አምሽ 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 يعني አምሽ ሂጂ ወይም በእግርሽ ተራመጂ ለወንድ ሲሆን እምሺ ነው። ለሴት ደግሞ አምሺ እዛ ጋር ሺ ነበር እዚህ ጋር ሺ يعني ይለያል የተወሰነ ማለት ነው። መልሰህ አይ ራጀ እንላለን ማለት ነው። ለምሳሌ በፈተና ሊሆን ይችላል የሆነ ነገር ሸምድድ ማለት ነው። ራጀ ማለት መልሰህ የሆነ ነገር የተጻፈ ብቻ ጥቅስ ሊሆን ይችላል በትምህርት ዙሪያ ሊሆን ይችላል። ስለዚህ ራጀ ይላሉ አረቦች ራጀ يعني መልሰህ በል ወይም መልሰህ አይ እንደማለት ነው። እሺ መልሰሽ ራጀይ ራጀይ አሁን ለምሳሌ ሰምታችሁ ከሆነ እኮ ልጆቻቸውን ሲያስጠኑ አረቦቹ ራጀይ ይላሉ። ራጀይ يعني አጥን እንደገና ከዛ ራጀይ ይጠይቋቸዋል ማለት ነው። የሆነ ነገር ሳያው ያንን ያጠኑትን ራጃይ يعني እንትን እንዲናገሩት ያደርጋሉ ማለት ነው። ስለዚህ ያ ነው ራጃይ ማለት። እሺ ጀምር እብዳ ጀምሪ እብዳኢ በል ሰማ በል يعني ሰማ በይ ሰማይ በል ሲሆን ሰማ በይ ሰማይ እዚህ ጋርም ተመሳሳይ ሰማይ የሆነ አለ አይደለ የሆነ ነገር ተሰጥተው ለምሳሌ ለፈተና ሊሆን ይችላል በልጆች ዙሪያ ያንን መልሰው እንዲናገሩት ወይም የሆነ ነገር መልሰን እንድንናገረው የምንፈልገው ሰማይ يعني አሰሚኝ እንደማለት ነው። እሺ አተኩር ራእዝ አተኩሪ ራእዚ
ሞክር ሐውል የሆነ ነገር አሁን ሞክር ሞክር እንላለን አይደለ በእኛ። ስለዚህ በእነሱ ሞክር በአረበኛ ለወንድ ሐውል በቃ ተስፋ አትቁረጥ። ሞክሪ ሐውሊ የሆነ ነገር ለምሳሌ ሞክሪ በቃ መጨረሻው ያምር ይሆናል እንላልና ሞክሪ ሐውሊ እንደማለት ነው። ተመለስ እርጃ ቅድም ያልኳችሁ ረጃይ ነው። ረጃ የሆነ ነገር ያኔ በጥናት ሊሆን ይችላል። ያንን መደጋገም ነው። እዚህ ጋር ደግሞ ተመለስ የሆነ ቦታ ሄደው ለምሳሌ እየሄዱ እያለ ተመለስ እንላለንና እርጃ ተመለሺ ደግሞ ለማለት እርጃኢ እንላለን። ሀላስ ተመለሺ እርጃኢ እንላለን ማለት ነው። ቀንስ ኸፍፍ ለምሳሌ እዚህ ጋር ምግብ እየሰራችሁ ሊሆን ይችላል። ለምሳሌ ጨው ከፍፊ ሜልህ ብትባሉ ጨውን ቀንሺ ወይም ሻይ ስታፈሉ ስኳር ከፍፊ ስኳር ለሴት ሲሆን ከፍፊ ነው፣ ለወንድ ደግሞ ከፍፍ። ስለዚህ በዚህ ላይ አረፍተ ነገር ከፍፊ ስኳር ላታጥን ከትይር እላለሁ አይደለ? ስለዚህ ከፍፊ ማለት የሆነ ነገር በቃ በቀላል አድርጊ አታብዥ እንደማለት ነው። እሺ ሰብስብ ጀመ ለሴት ሲሆን ደግሞ ጀመዒ። ለምሳሌ ጀመዒ አቅራጥና ጎዛችንን ሰብስቢ ይላሉ። ስለዚህ ጀመዒ ማለት ሰብስቢ፣ ጀመ ማለት ደግሞ ሰብስብ ይሆናል ማለት ነው። ለካ ጊስ ያኔ ለምሳሌ እዚህ ጋር የሆነ ነገር ልብስ ምናምን ሊለካ ይችላል። መጋዝክ ስንት ከመጋዝክ ይላል። ከመጋዝ ሀልን ሹፍ ያኔ አላዲን ልብስ ለማሰፋት ምናምን አሁን ስንሞክር እዚህ ጋር ርዝመት ወይም ለሆነ ነገር መለኪያ መገስ ይባላል። ስለዚህ ለኪ ጊሲ ይባላል ማለት ነው። ለኪ ነው ለምሳሌ ለኪኒ ይሄ ለምሳሌ ቁመት ለኪ ለማለት ጊሲ ነው የምንለው ማለት ነው። እሺ ወዶች እቅድ ሀጥጥ እቅድ ሀጥጢ እንላለን ማለት ነው። አስተካክል አድል የሆነ ነገር አሁን አድል ከተባላችሁ ለሴት ሲሆን ደግሞ አድል እንላለን። ለምሳሌ አድል ከራሲ ወይም አድል ያኔ ረትብ ጋር የተወሰነ ተመሳሳይ ያለው ማለት ነው። አስቀመጥ ሆጥ አስቀምጪ ሆጢ እንላለን ማለት ነው። እንግዲህ ቤተሰቦቼ በዛሬው ቪዲዮ ይሄን ነው ይዤላችሁ የመጣሁት። ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ደግሞ ላይቭ ላይ ግቢልኝ ብላችኋል። ላይቭ ላይ እንገባለን። እስኪ በዚህ ቪዲዮ እንኳን ቢያንስ 1000 መግባት አለብኝ ወዶች። 1000 አስገቡኝ። ላይቭ እንጀምራለን፣ እንመካከራለን። እሺ ወዶች ተመካክረን በሳምንት 2 ቢያንስ እንደ እግዚአብሔር ፈቃድ እንማራለን ማለት ነው። በሳምንት 2 ቀን ይዘን በሚመችበን ወቅት ላይቭ ላይ ጀምረሽ አስተምሪን አለማምጪን ስላላችሁኝ እሺ ችግር የለም የኖዶች አበረታቱኝ። ይሄን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ቪዲዮ ለሌሎች እህቶቻችን ወንድሞቻችን ሼር እያደረጋችሁ አበረታቱኝ። በዛሬ ቪዲዮ እንግዲህ እነዚህ ቃላቶችን ብዙ ጥቅም ላይ እንደምትውሉባቸው ተስፋ አደርጋለሁ። ብዙ እንደምትጠቀሙባቸው ተስፋ አደርጋለሁ። አነ ሀብኩም ክቲር ማሰላማ